በጋራ ምክር ቤታችን ከያዝነው እቅድ ከፍተኛው የፖለቲካ ፓርቲዎችን አቅም መገንባት ነው። አሁን ባለው ሂደት ውስጥ የፖለቲካ ፓርቲዎች ያለው ጋፕ ምንድነው? ያንን ጋፕ ደግሞ በምንድነው መዝጋት የምንችለው? ኦሬዲ የተለያዩ የፖለቲካ አመለካከት ሊኖሩ ይችላል። ነገር ግን አንድ አገር ውስጥ ነው ያለነው፣ አንድ አገር ነች ያለችን። ስለዚህ ኢትዮጵያን በጋራ ለመገንባት የሚያስችሉ መግባባቶችን ሊፈጥሩ የሚችሉ ልዩነቶችን ሊያልጠቡ የሚችሉ የሀሳብ ውይይቶች፣ የሀሳብ ክርክሮች የሚፈጠሩበት ጭምር መድረኮች እንዲፈጠሩና መግባባት፣ መወያየት፣ መነጋገር የሚቻልባቸውን አውድ ለመፍጠርም ጭምር የነበረውን ኢትዮጵያ ውስጥ የነበረውን የፖለቲካ ስብራት ጠግነን ቢያንስ በጋራ ገንብተ ለቀጣይ ትውልድ የመድበለ ፓርቲ ዲሞክራሲ ስርዓት የተግባባንባቸው ሂደቶች ውስጥ በመግባባት ያልተግባባንባቸው ሂደቶችን ደግሞ በውይይት የምንፈታበትን አውድ ከመፍጠር ትልቅ አስተዋጽኦ የሚያበረክት ነው ብለን ነው ለጋራ ምክር ቤት የምናምነው። እኛ እንደ ፖለቲካ ፓርቲዎች የጋራ ምክር ቤትም ሆነ ሁሉም የፖለቲካ ፓርቲዎች ቅድሚያ ሰጥተው የሚሰሩትም ሆነ በተለያዩ ጊዜያት መግለጫ የሚያወጡት ለሀገር ሰላም ነው። አገር ከሌለ ፖለቲካ ፓርቲ የለም። መጀመሪያ አገር ይቀድማል፣ ህዝብ ይቀድማል እና ሰላም የህልውና ጉዳይ ነው። ሁሉም ለሰላም ዘመቆም አለበት። ሁሉም የፖለቲካ ልሂቃን፣ ምሁራንም፣ ፖለቲከኛውም በአጠቃላይ ኢትዮጵያን የሚወድ ሁሉ ለሰላም መጀመሪያ ዘመቆም አለበት። በዛ ላይ ሁሉም የጋራ ምክር ቤቱም ትኩረት ሰጥተው እየሰራ ያለበት ሂደቶች አሉ። አሁን ደግሞ ከፊት ለፊታችን ያለው የተጀመረ እንደ አገር የተጀመረው አገራዊ ምክክር ኮሚሽኑ ወር ምክክር ሂደቱ ተጀምሯል። ናሽናል ዲያሎግ ይህን በመደገፍ ቢያንስ አሁን ናሽናል ዲያሎግ ትንሽ ለየት የሚያደርገው ምንም ይሁን ምን ውጤቱ ቢያንስ ሀሳቦችን፣ ችግሮችን አውጥተ በገሃድ ሀሳብን መግለጽ ትችላል። የሀሳብ ጥግ ነው። በግልም ሆነ በቡድን አጀንዳ መስጠት ትችላል። ስለዚህ ይሄ አካታች ሀገራዊ ምክክሩም ጭምር እንዲሳካ የጋራ ምክር ቤቱ ትኩረት ሰጥቶ ይሰራል። ሁሉም ፖለቲካ ፓርቲ አብዛኛው ፖለቲካ ፓርቲዎች በሚባል ደረጃም ለዚህ ለጋራ ሀገራዊ ምክክር አጀንዳ እያቀረቡ ይገኛሉ። ስለዚህ በእነዚህ አገራዊ ችግሮችን ፈተን ቢያንስ ሰላማዊ የሆነ መልማት ማደግ የሚችል መለወጥ የሚችል ምክንያቱም ምንም ያጣነው ነገር የለም። ኢትዮጵያ ውስጥ ጸጋ ለምንን የምንኖር ህዝቦች አይደለም። ጸጋውን ተጠቅመን ማደግ የምንችል ህዝቦች ነን። የተለያዩ ጸጋዎች አሉ። ያን ጸጋ ግን የአስተሳሰብ ጸጋም ጭምር መጨመር ያስፈልጋል ባይነኝ ነው። በቃ አስተሳሰቦቻችን ላይ በደንብ መስራት አለብን። ግንዛቤዎች ላይ በደንብ መስራት አለብን። በጣም ሰፊ ምሁራኖች አሉ ኢትዮጵያ ውስጥ፣ ሰፊ አቅሞች አሉ፣ ሰፊ የሰው ኃይል አለ፣ ሰፊ ፖቴንሻሎች አሉና እነዚህን ተጠቅሞ መልማት መለወጥና ለቀጣይ ትውልድ ለተሻጋሪ ትውልድ ጥሩ ነገር ጥሎ ማለፍ ያስፈልጋል። ከመጣንባቸው ሁሉም ሙሉ በሙሉ የተሳሳተ ነው ማለት አይደለም። ጥሩ ነገሮችን መውሰድ ያስፈልጋል። መልካም ተሞክሮዎችን መውሰድ ያስፈልጋል። መልካም ተሞክሮዎችን ቀምሮ ለትውልድ ማስተላለፍ ያስፈልጋል። መጥፎ ችግሮችን ላያቀራርቡ ሊለያዩ ኢትዮጵያን አላስፈላጊ ክራይሲስ ውስጥ ሊከቱ የሚችሉ ነገሮችን ደግሞ ማስቀረትና በመልካም ተሞክሮ መተካት ያስፈልጋል። ስለዚህ ኢትዮጵያን እውን ለማድረግ የዲሞክራሲ ሽግግሩ እንዲኖር የዲሞክራሲ ሂደቱ ባህል እንዲሆን ዲሞክራሲ ካልቸራችን መቀየር አለበት። በቃ በሀሳብ ነው ሰው ማሸነፍ ያለበት። የሀሳብ ልዕልና ሰው በሀሳብ ነው ማሸነፍ ያለበት። የሀሳብ ልዕልና መከበር መቻል አለበት። ሀሳቦች መውጣት አለባቸው። ሀሳቦች ወደ ጠረጴዛ ዙሪያ መምጣት መቻል አለባቸው። ምክንያቱም ሀሳቦች ዛሬ በሀሳብ ተለያየን ማለት የግድ መጣላት፣ መጋጨት፣ መጥፋፋት አለብን ብዬ አላስብም። ዛሬ ያልተስማማነው ነገ ልንስማማ እንችላለን። ስለዚህ ዴይ ቱ ዴይ አክቲቪቲያችን ሁሌ ለውይይት በሩ ክፍት መሆን አለበት። የዲሞክራሲ ምህዳሩ መስፋት አለበት። ፓርቲዎች ሀሳባቸውን በነፃነት መግለጽ አለባቸው። በእነዚህ ሂደቶች ከተፈጠሩ ያለመግባባት ይፈጠራል የሚል ግምቶች የሉንም። ስለዚህ የመጣንበት የፖለቲካ ባህላችን ትንሽ የበላይና የበታች የነበረበት፣ መገፋፋት የነበረበት፣ ጥላቻ የነበረበት ያንን ደግሞ አሁን ያለው ትውልድ መስበር አለበት። ስለዚህ ከዚህ አንጻር አሁን የጀመርናቸው ከፍሌክስ ጋር የጀመርናቸው ነገሮች ትልቅ አቅም ይሆናሉ። እነዚህን በጥናት ቀርቦ በሰነድም ቀርቦ ክርክሮች ተደርጎ ምክክሮች ተደርጎ የተሻሻሉ ከሄዱ እውን የሆነች የምንፈልጋትን ኢትዮጵያ እውን እናደርጋለን የሚል ሀሳቦች ነው ያለው። አሰባሳቢ አገር አሰባሳቢ ትርክት አሰባሳቢ ታሪኮቻችን ላይ አንዳንድ ጊዜ የተሳሳቱ ትርክቶች አሉ።
ሊገነቡን የሚችሉ ትርክቶች ይኖሩናል። በተሳሳተ መንገድ ሊያሳስቱ የሚችሉ ነገሮች ይኖራሉ። ቆም ብሎ ማስተዋል ማሰብና መደማመጥ ያስፈልጋል። ስለዚህ እነዚህን ደግሞ ለመገንባት ሁሉም የፖለቲካ ፓርቲዎች የበኩላቸውን ድርሻ መወጣት መቻል አለባቸው የሚሉ ሀሳቦች ናቸው በእኛ ያሉት። ምንም ይሁን ምን ኢትዮጵያን ሊገነባ የሚችል ህዝቦቿንና ዜጎቿን ሊቀይር የሚችል ሊያስተሳስር የሚችል የመጣንባቸውን የመስተሳስር መስተጋብሮቻችንን ሊጠግን ሊያበረታታ ሊያሳድግ የሚችሉ ጉዳዮች ላይ ትኩረት ሰጥቶ ሁሉም ፖለቲካ ፓርቲዎች መስራት መቻል አለብን። ብዙ ልዩነቶች እንኳን ቢኖሩ ልዩነቶቻችንን የምናጥብበት የምንነጋገርበት የውይይት መድረኮችን በተለያየ ጊዜ መፍጠር ያስፈልጋል። በእነዚህ ላይ ከተወያየን ከተግባባን እነዚህ ችግሮች ይፈታሉ። የማህበረሰቡ እፎይታና ሰላም ላይ አበክሮ የፖለቲካ ፓርቲዎች መስራት አለባቸው። የጋራ ምክር ቤቱ ላይ ደግሞ እዚህ ላይ ባይዘወይ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ምን በክልል ያሉ የጋራ ምክር ቤቶቻችን በተዋረድ ያሉት የፖለቲካ ፓርቲዎች በግልም ይሁን ለሰላም ቅድሚያ ሰጥቶ መስራት አለባቸው። በጣም በተደጋጋሚ ደግሞ መግለጫ ጭምር በማውጣት ውይይት በማድረግ የተለያዩ ሰፊ ችግሮችን መፍታት ችሏል የጋራ ምክር ቤት። አሁንም በዛ ልክ አጠናክሮ የሚቀጥልበት ሂደቶች ይኖሩናል። እኛም አጠናክረን እንቀጥላለን። የዲሞክራሲ ባህል ግንባታውን ለማስቀጠልና በዘላቂነት ለማጽናት የሚያስፈልገው ሀሳቦች ይመጣሉ። መወያየት አለባቸው፣ መግባባት አለባቸው። የማያግባቡን ችግሮች አይኖሩ። የተለየ ኢንተረስት አይኖርም ከሀገር ውጭ። አገርን የሚወድ ሰው ለውይይት መምጣት አለበት። ሀገርን የሚወድ ሰው የዲሞክራሲ ምህዳሩ እንዲሰፋ ሀሳቦችን ማምጣት አለበት። ኦልሬዲ መዋጋቱንም አይተነዋል፣ መጠፋፋቱን አይተነዋል፣ ማውደሙንም አይተነዋል። የተጠቀምነው ጥቅም ግን የለም። ያለንን ሀብት ይዘን ሌላ ሀብት ለመጨመር እንጂ መስራት ያለብን አሁን እነዚህ ትጥቅ ትግል ላይ ያሉት ሁሉ ወደዚህ ሀሳባቸውን ማምጣት መቻል አለባቸው። ወደ ዲሞክራሲያዊ ሽግግር ላይ በኩላቸው ሚና መጫወት አለባቸው። የሚደነግጥ ሰላም የሚያጣ ማህበረሰብ መኖር መቻል የለበትም። ስለዚህ ሁሉም የፖለቲካ ፓርቲ በዚህ ምህዳር መስፋት ላይ ሁሉም አሻራውን መጣል አለበት፣ ሁሉም ኃላፊነቱን መወጣት አለበት የሚል ሀሳቦች ናቸው በእኛ በኩል ያሉት።